ማን ነው ግን እንደኔ ቪንዶው ዘና ፈታ የምታደርገው? የምር እኔ እንዴት እንደምትመቸኝ በስማ ማለት በቃ የሆነ ነገር በቃ አይታም ሆነ መያዝ የማትችል ልጅ፣ ሰምታም ሆነ መያዝ የማትችል ልጅ ደግሞ አንድ ነገርን እስከ መጨረሻው አድርሳ መጨረሻው ሳታደርስ ማቆም እንደሌለባት ራሷን የምታሳምነው ነገር በራሷ የምትተማመነው ነገር በጣም ነው የሚያስደስተኝ። የምር እስካሁን በነገራችን ላይ ከተመለከት ነው የተናገረችው ነገር አንዱም ትክክል ማለት አንዱም ውሸት አይደለም፣ ሁሉም ትክክል ነው። እና ግን ደግሞ ዛሬ ላይ እንዴት እንዳሳቀችኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናቸው ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ወይዘሮ ማርታ ዳጣን ከዚህ ከቤት መውጣት አለብሽ፣ ስለዚህ ቅርባችን የሆነ ቤት እንከራይልሻለን፣ እዛ እንደፈለግሽ መሆን ትችያለሽ ስትላትም ዳጣ ውሃና እናንተስ በማለትም ነበር የጠየቀችው። ማርታ አዝናለሁ በማለትም ትታት ትሄዳለች። በዚህ ጊዜ ይህንን የተመለከተችው ኤቢ በጣም ደስ ብሏታል። ምክንያቱም የስንት ጊዜ ያሰበችውና የተመኘችው ነገር ዛሬ ላይ እውን ሆኖ በማየቷ በጣም ነበር የተደሰተችው። እናም እንግዲህ አይሽ እኔ እኮ በስተመጨረሻም አሸንፍሻለሁ ብዬሽ ነበረ እያለቻት ነበረ። እንግዲህ አቶ ደረጀ ወደ ከሄደበት ከስራ ቦታው ዛሬ ተመልሶ ወደ ቤቱ መጥቷል። ናታንና ዳጣ በባለፈው ኩሽና እንግዲህ ግን ናታን የማይሆን ነገር ማለት ምን ልበለው ማይሆን ነገር ልበለው ወይስ ምንድነው እንደዚህ አይነት ነገር ናታን ተው እያለችው ነበረ። እሱ ደግሞ አትፍሪ ምናምን እያለ ቤት ትመጣለች ስልም አይ ማንም ሰው የለም ሌሎቹ አባዬ ሊቀበሉ ሪፖርት ሄዷል፣ ሰላምዬም ሆስፒታል ነች በማለትም ናታን ይነግራታል ማለት ነው። እናም ከዚህ ከቤት ደግሞ ልወጣ ነው ስትለው ከዚህ ከቤት አትውጭም ገባሽ አትወጭም፣ ደግሞ ከወጣሽም ቤት እንከራያለን፣ እዛ እንደ ልባችን እንገናኛለን ሲላትም ዳጣ ያንን ነገር እንደማትፈልገው ለናታን ትነግረዋለች። ናታን አባዬን እናሳምነዋለን፣ አባዬ ደግሞ እንደዛ ብለን ካሳመን ነው ማርታ እማዬ ደግሞ ደረጀ የሚላትን ነገር ነው የምታደርገው። ስለዚህ ከደረጀ ቃል እንደማትወጣ ይነግራታል። እንዴ እኔ እኮ ልጁ አይደለሁም፣ ስለዚህ ከወጣለሁኝ እትዬ እንደዚህ ብላለች በማለትም እንግዲህ ትናገራለች። ናታን በነገራችን ላይ ገና ብዙ ፈተናዎች ይገጥሙናል። ስለዚህ ከአንቺ ደግሞ በጣም ጠንካራ ነሽ፣ አንቺ ደግሞ ከዚህ ከቤት ከወጣሽ እኔም እወጣለሁ ሲላትም ተው እንጂ ረባክህ ሁለታችንም ከዚህ ከቤት ወጥተን ሁለታችንም የጎዳና ተዳዳሪ ልንሆን ነው። ቢያንስ አንተ አዚኩን እኔ ቢያንስ ውጭውን ለምጄዋለሁኝ ትላለች። እና አንቺ ጠንካራ ነሽ፣ ከዚህ በኋላ ብዙ ፈተናዎች ይገጥሙናል፣ ስለዚህ እነዛን ፈተናዎችን አልፈን ተቋቁመን እንጋባለን ሲላትም እንደዚህ አትበለኝ እኔ አፍራለሁኝ ትላለች ማለት ነው። እና እንደዛ እንግዲህ እየተባባሉ እንትን ይላሉ። ደረጀ ወደ ቤት መጥቷል። ለቤት ምግብ አቀራረቡ ምናምን በሉ ይጠጡና እንግዲህ ቡናቸውን ጠጥተው እየተጫወቱ እያለ በቃ ኤቢ የሆነ ነገር በውስጧ መያዝ አትችልም በፍጹም። ይህን እንደው ትሞቻለሽ የተባለች ነው የምትመስለው ነው። ከዛ አባዬ የሆነ ነገር እነግርሃለሁ አላለችም። ከዛ ማርታ ትገለምጣታለች። ስትገለምጣት ዝም ስትልም እንግዲህ ዳጣ ውሃ ደግሞ እንግዲህ እሷ እንኳን ስለ ራሴ ነው ልናገር ያለችው። እማዬ እኔ ስለ ራሴ ልናገር አለች። ውሃ ለራስሽ ስትይ ባትናገሪ ጥሩ ነው። አይ እምብዬው እናገራለሁኝ አለች። ታይረፊ ብትላትም እናገራለሁ በፍጹም አለ። ከዛ ደረጀ ምንድን ነው ተናገሪ ስትላትም ያደረግሽኝን ነገርማ እናገራለሁ ለአባዬ አለች። እሷ ውሃ በነገራችን ላይ ሀሳቧ ሌላ ነበረ፣ ግን ደግሞ ያው እንደ ውሃ ግን በነገራችን ላይ የውሃ ነችና ከዛ አቶ ደረጀ እንግዲህ ምንድን ነው ንገሪኝ ምናምን ሲላት ከዛ ትናገራለች። እማዬ አንተ የለህም ብላ መታችኝ ብላ ስትናገር
በምን ምክንያት እንደመታውሽም ደግሞ በይበዛው ንገሪው ስትላትም ጥፋት አጥፍተሽ ነው አይደል የመታችሽ? እንዲሁ ዝም ብላ አትመታሽም ስላትም አዎ እሱማ ጥፋት አጥፍቼ ነው ትላለች። ከዛ ምንድን ነው ምን አደርጋ ነው ማርታ ምናምን ሲላትም ኧረ ተዋት ደረጀ ዝም ብላ ነው እኮ እንዶች እንደምናምን ብላ ነገሮችን አካብሳ ማርታ ልታልፍ ነበረ። ምክንያቱም ደረጀ ከጎዳና ነው የገባው ይረፍ ብላ ነበር። ታዲያ ግን ኤቢ ያለች ቤት ያርፋል? እንዴት ብሎ ያርፋል? ኤቢ አጀረቷ ነገሩን ባንዴ ፍርጥ እኔ እነግርሃለሁ ብላ ከዛ ደረጀ ምን ብሎ ብድግ ሲል ዳጣ ጀሬት ቄጧን ገልባ ወደ ውጭ ውሃ ማለት ከዛ ውሃ ወደ ውጭ ትወጣለች። እናም ሰላምና ደግሞ ዳጣ ውጭ ላይ ወክ እያደረጉ ነበረ። በነገራችን ላይ ግቢው አያምርም? በስመ አብ እንዴት እንደሚያምር መንፈስ ያላቅቃል። ቅርብ ላይ እና በጣም ነው የሚያምረው። እና ሰላም እንግዲህ ሰላምዬ እኔ ምልሽ ዳጣ ትላታለች። ደረጃ ጋሽን ፈርተሽ ነው አይደለ እዚህ ምናምን ያለሽው ሲላትም ማ እኔ ነኝ ደረጀን የምፈራው? ጭራሽ ደረጀን ነው የምፈራው ምናምን ያለችም እና ታዲያ በዚህ ሰዓት ምን ትሰሪያለሽ? ኧረ ሰላም እየተፋችኝ እኔ እኮ ከአንቺ ጋር እኮ መሆን ስለምፈልግ ነው ትላታለች። ይኸውልሽ ዳጣዬ ሰላም ኤቢ የምትፋታችሁ አይመስለኝም። አሁን ራሱ እትዬ ይዛት ነው እንጂ ምናምን ትላታለች። እና እንደዛ ስትላት እንግዲህ በቃ አሁንማ እኮ ከዚህ ከቤት ልወጣ ነው ምናምን እያለችም ትናገራለች። ከዛ አይ በፍጹም አትወጭም ከዚህ ከቤት ጋሽን ለምኘው ከወጣሽም ደግሞ ዳጣዬ ከወጣሽም ደግሞ እንደምጠይቅሽ ጥያቄ አለኝ እሱ መልሰሽልኝ ነው የምትሄጂው ትላታለች። ሰላም በነገራችን ላይ አላሳዘነቻችሁም? ማለት ልጇ ስራ ሆና ልጇ ማን እንደሆነች አለማውቋ ይህን አመት ሙሉ ተሰቃይታ አሁን ደግሞ ስራ መጥታ ቢያንስ ዳጣ ስለ አባቷ ብትነግራት ቢያንስ ደግሞ ወይ ለናታን በነገረችው ብዬ አሰብኩኝና አባቷን እኮ ብትነግራት ሰላም በቃ ዳጣ የእሷ ልጅ እንደሆነች ታቅ ነበረ። እና ዳጣ ግን በፍጹም በእርግጥም እሷ ደረጀ እንዳትናገሪ ብሎ ስላስጠነቀቃት ነው ማለት እንደዛም ስለሆነ እንግዲህ እንደዛም እያወሩ ምናምን ከዛ ዳጣ ምንድነው ንገሪኝ ምናምን ስትላታለች። አይ ከወጣሽ እኮ ነው ያልኩሽ እንዴ ሰላምዬ እኔ አንቺን ወሬ ለመስማት ከዚህ ከቤት መውጣት አለብኝ ሰላም እንደዛ ነው ምናምን ስትላትም አይ ዳጣዬ ደግሞ ምናምን ትልና ይሄንን አጀንዳ ይዘጉታል። ከዛ ኤቢ አጀሪቷ ስለ ውሃ ተናግራ መቼ ታርፋለች? ጭራሽ ሌላ ልትጨምር ሌላም ጉድ አለ አላለችም። ከዚያ የምን ጉድ ነው እንደ ጉድ ሽፍላና ምናምን ትልና ታባረራታለች ማርታ ማለት ነው። ደረጃ ምን ልትነግረኝ ነው ምናምን ብሎ እንግዲህ የሆነ አለ አይደለ ያው ኤቢ ከኤቢ አንደበት መልካም ነገር እንደማይወጣ በእርግጥ ያውቃል ግን ምን ልትለኝ ነው ብሎ የሆነ እየጠበቃት ነበረ። ከዛ ምንድነው ሲል አረ እንዲችን ዝም በላት አንዴ ጉዲ ፍላብሽና ትልና ማርታ ታባረራታለች። እንግዲህ ማታ ላይ ምንድነው ደረጀ እንግዲህ እኔ ምልሽ ማርታ ልጆቹ እንዴት ነው ግቢውን ለመዱት ቤቱን ለመዱት? አሁን በጣም በደንብ ነው የወደዱት። በተለይ ውሃ ብታይ በጣም ስቦርቅ ነው የምትውለው ምናምን እያለችም ግን ኤቢ ምን ልትነግረኝ ነበረ ሲል ደረጀ ኤቢ አጀሪቷ በሩን ግንብር አድርጋ አላሰቀቻቸውም። እዚህ ጋር አባዬ እንደው ዛሬማ ሳልነግርህማ አላድርም አለች። ከዛ ማርታ በቃ ምን ትበል ከላይ አፏ ከታች አፏ እንደው ጸጥ ነው ያለው እንዲሁ ምንጉር ነች አለች በውስጧ ማለት ነው። እናት እንደገና ምንድን ነው ቆይ አንቺ ምንድን ነው እንደው ሰው ማረፍ አይችልም እንደ ምናምን ሲላትም ይኸውልህ አባዬ አንተ የለክም ብለው ሲሳሳሙልክ ነበረ ዳጣና ናታን ብላ ትናገራለች። ከዛ ደረጀ እንዲ ቆይ አንቺ ምን እያወራሽ እንደሆነ አስተውለሽዋል? እንዲ ቆይ አንቺ ምንድን ነሽ ምናምን ሲላትም ከምሬ ነው ቪዲዮ ራሱ ቀርጫቸው ነበረ እና ስልኬን አጠፉብኝ ምንም ፋይል የለኝም በማለትም ትናገራለች። ከዛ በዚህ ጊዜ ማርታ በቃ ተናገርሽ አይደለ ውጭ መፍትሄውን እኛ እንፈልጋለን ትላታለች። እንዴ መቻመነኝ በደንብ እንዲያምነኝ ንገሪው አላለችም? ኧረ የኔ ድራማ ከዛ እንደዛ ስትላት ውጭ እኮ አልኩሽ ምናምን ከዛ ደረጃም ውጭ ምናምን እኛ መፍትሄውን እንፈልጋለን አልሽ አይደል እንዴ ሲል አዎ አባዬ ዳጣ ከዚህ ከቤት መውጣት አለባት ሲል እንግዲህ ደረጃ ሂጂ አይንሽ ይውጣ ምናምን ይሉና ውጭ ብለው እንግዲህ ለሁለት ከዚህ ክንትን ብለው ከዛ ከቤት ከክላስ ያስወጧታል። እና ኤቢ ወደ ሳሎን ስትሄድ ዳጣ ሳሎን ተቀምጣለች። አይሽ
ልትባረሪ ነው ከዚህ ከቤት? እኔ እኮ አሸንፍሻለሁኝ፣ በስተመጨረሻ ቢሆንም አሸንፍሻለሁ ብዬሻለሁ ትላታለች። ከዛ ችግር የለውም እኔ ውጭውን አልፈራም ማለት ዳጣ። ምክንያቱም እኔ ያደግኩበት ነው አልፈራም። ግን አንቺ እንደው አልናፍቅሽም? ሰይጣን ለምንድን ነው የሚናፍቀኝ ትላለች ማለት ነው። ከዛ እንደዛ ስትላት እንግዲህን ቆይናና እኔ ላንቺ እንደዚህ ያናለ ክፉ ነኝ እንዴ ምናምን ስትላትም ወርቅ እንኳን ሰርቀሽ እኮ ሰርቀሻል ብዬ አልተናገርኩም ስትላት እሱማ ለራስሽ ስትይ ነው ምን እንደማደርግሽ ስለምታውቂ። እሺ ያንን ስተዩ ከናታን ጋር ንስ አላቀራረብኩሽም? ምን ተቀራረብኛለሽ ደግሞ አፍሽን ሞልተሽ እንደስት ያለሽ እንዴ ማፈሪያ፣ እንዲሁም ለራስሽ አደረግሽው እንጂ ትላለች። በነገራችን ላይ ዳጣ ልታቀራረባ ሞክራ ነበር፣ ግን ደግሞ ናታን ከሷ ጋር መሆን ስለማይችል ነው እንትን ያላት ማለት ነው። እና እንደዛ ስትላት እንግዲህ ግን እስ ይሄን ሁሉ ተይውና አንቺ ውጭ ላይ ስትባረሪ እኔ አብረሽ አልወጣሁም ኤቢ አልወጣሁም። ይኸውልሽ ለሰው ልጅ ክፉ አትሁኝ፣ ለሰው ልጅ ብትቼ መልካም ነገር አደርጊ። ዛሬ 19 ዓመቴ ነው፣ ከእንግዲህም በኋላ 20-30 ዓመት ነው ብኖር። ስለዚህ ለሰዎች ለምን ብዬ ነው ክፉ የማደርገው? በማለትም እንግዲህን የሆነ ትንሽ ቢሆንም አንጀቷን በልታታለች። ግን ኤቢ በፍጹም ደግሞ የሆነ የምትበገር ልጅ አይደለችም። እናም ይሄንን ትላትና ተነስታት ትሄዳለች ማለት ነው። እና ደረጀና ማርታ እንግዲህን ማርታ ይኸውልህ ይህንን በማለቴ በጣም ይቅርታ፣ ዛሬ ራሱ ይህንን ሀሳብ ማንሳት የለብኝም ነበረ። ስለዚህ ምንም አማራጭ ስለሌለን ለዳጣ ቤት ተከራይተን ማስወጣት አለብን ከዚህ ከቤት ስትልም ደረጀ ነገር በፍጹም እንደማይሆን ይነግራታል። ኤቢ ወደ ውጭ ሀገር እንላካት ሲልም ማርታ ደግሞ በፍጹም እኔ ልጄን አልክም ወደ ውጭ እንዴ ቆይናና አንተ እኔ እኮንማ እኮ እያጠራጠርከኝ ነው እያለችው ትለዋለች ማለት ነው። ከዛ ደረጀ በጣም ይጨናነቃል። እኔ ቢያንስ ጭቅጭቋ እንኳን ይናፍቀኛል ስትለው እንግዲህ ይች ልጅ ለብቻዋ ያደገች ነች። ስለዚህ ቢያንስ ቤተሰብ አገኘሁ ብላ አሁን ደግሞ እንደዚህ ከዚህ ስናባረራት ምንድን ነው የሚሰማት ሲልም አውቃለሁ እኮ ደረጀ፣ ግን ቆይ ምን ማድረግ አለብን? ምን እንዳለች ታውቃለህ? ራሴን አጠፋለሁኝ ነው ያለችው። ስለዚህ እያየን ልጃችንን እንጣት ወይ ምናምን ትትለው ደረጀ ምን እንደሚወስን መለውቅጡ ጥፍት ብሎት በጣም ተጨ